ብሎ አንድ ቀን ይቅርታ በጠየቃት እሷን አንድ ጋዜጣ ነገር ሙሉ ጽፎ በቃ አድርጌሻለሁ፣ ይቅርታ ብዬሻለሁ አባትሽ እንደዚህ ያልሽ ለምን አትለው እንዴ? እቺ ልጅ እኮ ሌላ ምንም አትፈልግም። ይቅርታን ባይላትም አፈቅርሻለሁ የሚለው ቃል መስማት ግን ትፈልጋለች። ዋ ለምንድን ነው? ምን ሆኖ ይሄ ልጅ አሁን ቤት ሰጥቶ በቃ ወዴት ነው የሚሮጠው? ቆይ ወዴት ነው የሚሯሯጠው? እግሩ በአንድ ላይ ቆም ብሎ ማውራት አይችልም። ለምን? በሩጫ ቤቱ በሩጫ። ኧረ እባክህ ቤት ስለሰጠ የእሷ ልብ ይመለሳል? አይመለስም። ብሩኬ ሶሪ። እች ልጅ የምትወዳት የምታፈቅራት ከሆነ ቤቱን ተወና ሌላው እርግዝና ምን ተውትና መጀመሪያ እሷን አረጋግተህ አቅፈህ ከዛ በኋላ አንድ ላይ ሆናችሁ ነገሩን አሁን 2 ወር ነው ባለው እንትኑ ሲጀምሩት ነው 6 ወር ናት ልጅቷ እርጉዝ ናት ያሉት። አሁን ሊሞላ ነው ልትወልድ ነው። በ9 ነው እንግዲህ የሚወለደው ልጅ ደረሰ። እሷን አቅፎ እሷን አባብሎ እሷን ይዞ ገባሽ እንትንን ጉዳይ እናየዋለን ማለት ነው የሚቀልስ። እሷን እያባረረ እሷን እያራራጠ በአንዲት ቃል እጁን ሲጀምር ሰው ስታዋሪ እጅሽ እንደዚህ እያደረግሽ አይወራም። እጁን እየወረወረ አይወራም፣ ነውር ነው። ገባሽ? እንኳን የምታፈቅሪው ይቅርና ማንም ሰው ቢሆን የሚያወጣውን ቃል እንኳን በተው። አንቺ ደግሞ እንዴ ስነ ስርዓት ብሩኬ የሴት ልጅ የሚያከብር እንደሆነ ነው። እኛ እንግዲህ በሶሻል ሚዲያ ነው የምናውቃቸው። የሰው ውስጥ ገብተሽ አታቂም። ይሄ ሰው ግን ለሃይም የሚሆን ክብር ለሴት እንደሚያከብር ለሃይም የሚሆን ክብር ግን አጥቷል። የማይፈልጋት ከሆነ መርሃባ። እች ልጅ የማይጠገን ልብ የለም። ተጎድታም ቢሆን ትጠግነዋለች። ልቧ በሰላም እንላይ እወድሻለሁ እያለ ክብር ሳይሰጣት ገባሽ? ጊዜውን ለምን ይበላል? አሁን ደግሞ ጭራሽ ዛሬ እስቲ ቦንትዬ ቀጥይ። ቡትዬ ወይ ዘርዬ ተረጋጋሽ? በጣም ማለት የሸፈነበት ወይ በቃ የሚያምኑ አሁን እንደኛ ማቹርድ የሆነ ሰው በደንብ ነው የሚያውቀው ምን እያደረገ እንደሆነ። ግን ባይ ዘ ዌይ ኤክስፔክት አድርጌያለሁ ይሄንን ማለት እኔ ይሄንን አደረኩም። ገብቶሻል? ስማርት ወይ ይሄዳል ብዬ ነበር የምንጮኸው። ለዚህ ነበረ ገብቶሻል? ይሄ ያፈቅርሻለሁ ምናምን እኔ እሱን አልጠበቅኩም። ግን ችግሮቹን የሚፈታበት ወይ ይፈልጋል ብዬ ነበር እንጂ በማቴሪያል ይሻል። ጋኔን ጥሯት። ይኸውልሽ ዛሬ እኮ ምን አለ መሰለሽ ዛሬ ከወር በፊት የተፈጠረው ከ6 ወር በፊት የተፈጠረው ለምን አገኘሃት የሚለው ነገር ያለፈ ነው። የኋላ ከሌለ የለም መፊቱ መፍታት ያለበትን መፍታት ነበረበት። ስለዚህ የዛሬው ቪዲዮ ሙሉ ዓላማ ምንድን ነው? እኔ ለመልካም ነገር ነው የመጣሁት። ራሱን ንጹህ አደረገ። አንድ ሁለተኛ ሃይሚ ይቅርታ ብለው እንድትመለስ ግን እኔ እሷ ያፌዘች ነው ታቦት የላቋርጥሽና ከዛሬ 6 ወር በፊት የመጡት ለዚህ ጉዳይ እንደሆነ ታውቃለች። አብረው ነው የመጡት እና ሀብቴም እየረዳኝ ነው ይሄን ነገር ጨርሼ እሄዳለሁ ብሎን ነበር ያን ጊዜ ገብቶሻል? ያን ነው የተጀመረው። ይሄ ማን የገባው ካሜራ ማን ነው የገባው? ምንድን ነው ይሄ አሁን የገባው? ማን ነው? ቤኪ ነው። ቤኪ ማነት? ቆይ ቤኪ አይ እነሱ ናቸው እንደዚህ እየገለበጡ የሚገቡ። ቤኪ አውራ አዳምጥ፣ ከኋላ አዳምጥና ነገ ስሩበት። ደግሞ ይሄንን ቆይ እስኪ አውሪ። ማነሽ አንቺ? እናቱ ከ6 ወር በፊት ወይ ከ6 ወር በፊት እንደዛ ሲል ተዛ አይለኝም። እኔ ሂጅና ግቢና ቆይ ቡቱ ይኸውልሽ ከ6 ወር በፊት እነሱ ቡታጅራ መተው ነበረ። ኦኬ ቡታጅራ የመጡ ጊዜ ሃይሚና ብሩክ የተጣሉ ሃይሚና ብሩክ ማለት ነው። ኦኬ ገና ሲመጡ እነሱ ሲመጡ የሆነ ነገር ተፈጥሮ ነበር አላውቅም። ብቻ ልጅቷ የሆነ ነገር ላከችላት ለሷ
ከዛም በኋላ ሀይሚ ደብዳቤ ጽፋለት ሄደች ወደ አዲስ አበባ ማለት ነው። ኦኬ አንዶርና ይሄንን ነገር ጀመር። ይሄ ሰርፕራይዝ ዩዘሪ ልመጣልሽ ነው። ይሄን ሰርፕራይዝ ታውቀዋለች። አሁን እሱ ሰርፕራይዝ ብሎ ያደረጋት ለቡንቱ አስረጃ ከ6 ወር በፊት ደብዳቤ ጽፋ ለቤኪ ሰጥታ ተመልሳ ሄዳ እሱ ወደቀ። ከዛ እኔ ነው የጀመረው። በምን ምክንያት ነው? በልጅቷ ምክንያት እኮ ነው። በልጅቷ ነው እኮ ይሄ ነገር ያን ጊዜ ነው በልጅቷ ምክንያት እኮ ነው ታዲያ ይሄ የተፈጠረው። ያ ጊዜ እኮ ሃይሚ ራሱ ትወቃለች እኮ ይሄን ሰርፕራይዝ እኮ ሃይሚ ታውቀዋለች እኮ። አሁን እኮ እዚህ ጋር ሰርፕራይዝ ብሎ ሌላ ነው እያወራች ነበረ። ቆይ መቼ ታውራ ማለት አረ የሰው እያወራ ቆይ አንዴ ቆይ የሰው እያወራ ዩዘርዬ አረ ሰው እያወራ ያዳምጡና ማለት ነው የስሩበት ነገር። አዎ አውሪ እና ቡትዬ ምን እንደሆነ ታውቂያለሽ? ለቲክታከርም አጀንዳ ሆነናል። እያለ ሄዱበት እንግዲህ አዳም የስሩበት ችግር የለውም። አዎ እኛ እሱ አይደለም እውነትን ነው ችግራችን። እኛ ድምጽ በጣም ብዙ ሰው የሚፈልገው አለ እና እየሰማችሁ እንቅልፋችሁ ይሰዷችሁ። እንግዲህ እኛ ድምጽ እየሰማችሁ ያውልሽ ቡትዬ እና ከዛም በኋላ ምንድነው የተፈጠረው? እሷ ሄደች ወደ አዲስ አበባ جرب እዛው ነገሩን የሆነ በዚህም በዛም ተባለ የሆነ ደብሱስ አርግተውት ብቻ በፕራንክም በምንም ተብሎ እቤት ገባ እሷ ጋር ማለት ነው። ኦኬ እችን ነገር ነጥብ መያዝ አለባችሁ። ምን ላይ እንደሆነ ታውቂያለሽ? የሆነ ጊዜ እሱ ከእሷ ሻወር ቤት ገብታ እሱ መኝታ ቤት ሆኖ ፕራንክ አርግቷት ነበረ። ኦኬ ፕራንክ ሲያረጋት ምንድነው ያለችው እሷ? እንፍታው ምናምን ብዬ ስልሽ ምናምን ብሎ ሲላት ምንድነው ያለችው? ያረገዝከው እየተረገዘ ነው እንዴ የምንፈታው ብላ ብለዋለች። ያ አሽተነው ነበር አሹኔ ማለት አልፈለኩም ነበር። ለምን እንዴ በግልጽ መናገር ነው ያለበት። ለምን መስራት ካለ የሱ ችግር የለውም እኮ እኛ ድራማው ግን እሱ የኋላውን ወደፊት ያኔ መቅደም ያለበትን ትቶ ነው አሁን ይሄ እዚህ ጋር ሰርፕራይዝ ምናምን ብለው ያደረጋት ማለት ነው። መደረግ የለበትም ሲጀመር። ልጅቷ በቁስ የምትገዛ ልጅ አይደለችም። እዚህ ጋር ቁስ ላይ ምን ያደርግልኛል ነገር ምናግርሽ ነገር እስቲ ሰድቡት እሷም አሟት ምናልባት ይሄን አርግና ከዛ በኋላ አፋቸውን አዘጋ ብላ ነው የሚሆነው። ልጅቱስ ማለት ነው ምን እንዳለ ታውቂያለሽ? እሷ ሲጀመር ማለት ነው እሱ ምንም ነገር እንዲሆንባት አትፈልግም። ኦኬ አሁን ምንድነው ኦዲየንሱ እንዳለ እሱ ላይ ተገልብጧል። ለምን ምንም እየተናገረ አይደለም። እሱ የሆነ እንትን እንዳለበት ሰው እየተወራጨ ምናምን ጥሎ መውጣት ነው የሚፈልገው፣ ጥሎ መሄድ። የዛሬ አወራሩ ራሱ ሰርፕራይዝ ሰው ማድረግ እንደዚህ ነው እንደሚደረገው አይደለም። እኛ ሰው ሰርፕራይዝ ሲደረግ እናውቃለን እንዴት እንደሚደረግ። ኦኬ ልብስ እንኳን ገዝቶ ሲሰጥ አላደረገላትም አይደለም፣ ያደርግላታል። ግን በቁስ የምትገዛ ልጅ አይደለችም። እሷ 3-4 ቤት መግዛት ትችላለች። ለምን በዛዊ አክት እንዳደረገ ታውቂያለሽ? ከኦዲየንስ ጋር እልህ ውስጥ ነው። ስለተሰደብኩኝ እኩል ሚዛን ላይ እንሆን አይነት ነው የሚመስለው እንጂ ለእሱ አልመሰለኝም። ልክ ግን አይደለም። ጀመር ይኸውልሽ ቡትዬ ሃይሚ አመጣጣን ራሱ አይተሽዋል። እስኪ መለስ ብላችሁ እዩት እስቲ የተሰራውን አሁን የተሰራውን እንትን ሰርፕራይዝ ሊያረጋት እንትን ያለበትን እዩት እስቲ መለስ ብላችሁ። እሷ ከጎን ሲጀመር እኔ አንድ የተጣላሁትን ወንድ ማለት ነው እሱ የሰጠኝ ስጦታ ለምን አባቱ ነው አድርጌለት የምመጣው? ለምን አድርጌ እመጣለሁ? ይሄን ልብስ አዲስ አበባ እያለ ነው ስጦታ ይሰጣት። ስለዚህ ለሹ ለምን አንቺው እመጣለሁ ነገር አልፈልግም እንጂ ደግሞ ኦዲየንስ ላይ ነው ሲጀመር። እነሱ ለኦዲየንስ ሲጀመር ክብር የላቸውም። ኦዲየንስ እናከብራለን እንወዳለን ይላሉ፣ ግን ክብር የላቸውም ለኦዲየንስ። እነሱ ለኦዲየንስ ክብር ቢኖራቸው ኖሮ እሱ ስጦታ ምንም እያለ ከመምጣቱ ይልቅ እያስረዳ እያጸዳ መጥቶ ነበረ። ሰርፕራይዝ የእናቱ ቤት የሚሆን ኦኬ ተናግሯል። እሱ ሲመጣ እኔ ለሁለት ነገር ነው ቡታጅራ የሚሄደው ብሎ ተናግሯል። ይሄን ነገር እናውቃለን። መስጠቱን እኮ ደስ ብሎናል። ግን የፊቱን ወደ ኋላ የኋላውን ወደፊት አርግቶ ነው እሷን እዚህ ጋር ያመጣው። ለምን ሸክሙ እንዲቀልለት ሁሉ ነገር ወደ እሷ እንዲገለበጥ። እሷ ቢረግጧት ባይረግጧት ምንም ቢያረጓት እሷ እያማረባት እየለመለመች ነው የምትሄደው እንጂ የምትወርቅ ልጅ አይደለችም። ሲጀመር እንደዚህ አይነት ፈጣሪ ራሱ ጥሎ አይጥለውም። አውራለሁ ሰላም ነው። እንዴት ናቸው? እኔ በመጀመሪያ ማለት የምፈልገው አንዴ ቡቱ ትጨርሻለች። ቆይ አንዴ ማዬ ቡቱ ጨርሽ። ቡቱ ታውራ ይዘሪ ችግር የለውም።
ስለጮኩባቸው በጣም ይቅርታ ችግር የለም አውሪ አይደለ እንደ ይቅርታ አድርጉልኝ እኔ አብጃለሁ ማለት ነው በጣም ስለተናደርኩ ነው እመቤቴ የማይደረግ ነገር ያደርጋል በዛ ላይ ሰውን ደደብ ነው እሱ መች ልክ አድርጎ ያውቃል ቆይ አረ ራሱ ነው በላሽ የደደበው እኛ አይደለንም የደደብነው እንደውም ቢገባው ማለት ነው እኛ አይደለንም የደደብነው እሱን እየደደበ ያለው እኛ እኮ የምንናገረው እኮ ምንም ሊፈጠርልን ቤታችንን ኑሯችንን ሊቀይር አይደለም እሱን እነሱን ይቀይራል ብለን እኮ ነው ለምን እንሰዳደባለን ለምን የሆነ ነገር እንላለን እዚህ ጋር እናንተ ቁጭ ብላችሁ እኛ አንድ ነገር ነው የምናወራው ምንድነው አንድ ነገር ነው ፍቅር ነው የምትፈልገው ፍቅር ነው በቃ እኛ ፍቅር በቃ ፍቅሩን እንዲያሳያችሁ ፍቅር ነው ለኛ ፍቅር እንዲያሳየን ነው አይግለጽልን እኮ ለኛ እኮ እኛ ፊት ለፊት አይግለጽ እኮ አለን እኮ አላችሁ እናንተ በጣም ብዙ ጊዜ ተናገራችሁ አይግለጽ አፈቅርሻለሁ ኦኬ አይበል እዚህ ጋር ግን ይበላት ለሷ በውስጥ ይበላት እቺ ልጅ ከሱ የምትፈልገው ነገር አላት ግን ያንን ነገር እያደረገላት አይደለም እወድሽ ነበር ዛሬ ራሱ ማለት የለበትም እወድሽ ነበር ከዛ ያለችው ነው ያለችው ለኛ ለማስነበር ምንድነው እና ከነበረ እሷ ቁስ ምን ያደርግላታል ነበር እያለ ከዛ ነሰኔ ብቻዬን ልኖርበት ነው ለዛ ራሱ መልስ የለውም እጁን እያወራጨ መሮጥ ነው የሱ ስራ ቡቱዬ ቀጥይ የሆነ ነገር ካላረገ ለምን እኛን አያክብር 300,000 ህዝብ ነው የሚያየው ይሄ ከሷም አንድ ላይ ሆኖ በዩ ይሄ 300,000 ህዝብ የሚጠብቀው አንድና አንድ የነሱን ፍቅር ነው እስቲ ይሄ ድራማ ከተጀመረ ጀምሮ ምንም ስንሰድብ የኖር ነው እሷንም ያረገዘች ትውለድ ሌላ አንቺ አግቢው የማይደረግ ነገር ልጅን ያህል ነገር ይዛ አንድ ሴት ችግር የለም በቃ አንቺ ኑሮሽን ትዳርሽን ፍቅርሽን ያልነው እኮ ስለምንወዳቸው እሱን ስለምንወደው እኮ ነው እስከ ጥፋቱ ስብስብ ያደረግ ነው ሲያብስብን እኮ ነው እየተናገርን የመጣ ነው ከዛ አልፎ ምን እንዳለ ታውቂያለሽ እዚህ ቤት ሌላውን ቤት ታዩ ሌላው ቤት ስድብ ረገጣ ወይ በስነ ስርዓት ያወሩ ወይ እንትን አይሉ እዚህ ቤት በሚወራው ነገር እንድትልክ ትፈልጋለህ ታው አነጋገሩን የሚሰራውን ስራ ራሱ አስተካክሉ ድራማ ራሱ ፍራንክ ራሱ መስራት ይችላል እናንተ በመታወሩት ነገር እዚህ ቤት በሚወራው ነገር ማለት ነው ግን ምንድነው እነሱ የሚደርሳቸው ወይ የተቆራረጠ ነገር ወይ የሆነ ነገር ነው እየደረሳቸው ያለው ማለት ነው ይራሳቸው አይመለከተንም እኛ ማንንም አያስተዳድረንም ራሳችንን የምናስተዳድረው ራሳችን ነን እኛ የነሱ አንድነት እንጂ መንፈልገው የነሱ መለየት የነሱ መነጣጠል አይደለም እኛ እየፈለግን ያለ ነው እዚህ ጋር ሁለቱ አንድ ላይ እንዲሆኑልን ብቻ ነው መሲ እኔ አሁን እንደኔ አልፈልግም በቃ እኔም የራሴን አንቺም የራሴ የሚል ከሆነ ማቴሪያል ምንም አያደርግላትም ይውሰደው ያስቀምጠው እሷ ላይፏን ትኑር እንደዚህ እያለ ድራማ እኔም እያቃጠለኛለው እኔም እያቃጠለኝ ወዲያው ነው ነይ ውጭ ብሎ የዘጋት አላለችም እሷ የምትፈልገው አንድና አንድ ነገር አላት እሷ የምትፈልገው አላለችም አሁንም እኮ ካንተ ጋር ነው የምኖረው አለችው እኮ ካንተ ጋር ነው ካለና ሌላ እንደር እኮ አለችው እንደውም ማለት ነው እሱ ቢያቅ ኖሮ እዚህ ጋር ራሱ መመለስ ይችል ነበረ እንደር አለችው አስቢ ባዶ ቤት ላይ ማለት ነው እሱ ግን የሆነ እኔ እንጃ አላቅም ብቻ ቆይ ሌላ ሰው ያውራ ረግ ተረጋጉ መጀመሪያ ግን እኔ እንጃ ቆይ ሌላ ሰው ያውራ ውጡ የሆነ ነገር አይተሻል ግን ሁለት ማለት ንግግሩ ስጦታው ሌላው ነገር ኢሞሽኑ እንደሆነ ሆኖ እሷ ጋር ነው አሁንም ያ ባለፈው እኔ ሌላ ነገር አይቻለሁ ላፍርጠው ላይ አርዘርሻለሁኝ አይደል ይፍረጥና ግልግል ልበል ላፍርጠው እኔ ያ